እና ኤጲስቆጶስ የሌለበት አካባቢ ይቀባል ዘይት ቄሱ እና 4 ማዕዘን ጣውላ ነው። እዛ ጣውላ ላይ ምናልባት ከግራር ወይም ከቀረሮ እንጨት ነው የሚዘጋጀው እና እሱ ላይ ቅርጽ ይቀረጻል። እንዴ ሰዎች ስለሰሩት ምን ያመጣል? ማለት ምን እርኩሰት ያመጣል? ቤተ መቅደስን ሰው በህንፃ አድርገን ብር አዋተን ስለሰራ ነው መቅደሱ ምን ይሆናል? ይረክሳል። እኛ መስቀል ለቤተክርስቲያን ብንሰጥ፣ ዣንጥላ እኛ ብንሰጥ፣ ጧፍ ሰርተን ብንሰጥ፣ ሻማ ሰርተን ብንሰጥ እግዚአብሔር አምላክ ርኩስ ነው ይለዋል? ስለዚህ ጥበብ ቤቷን ሰራች የሚለውን ምን አቆመች? 7 ምሰሶች፣ 7 ምስጢራት ቤተክርስቲያን። የታረደው ፍሪዳ ማን ነው? ኢየሱስ ክርስቶስ። የወይን ጠጅ ደባለቀች። ወይኑ ምንድነው? ደሙ። በምን በኩል ወይን የተባለው? በቅዳሴ ጋር። በማን በኩል? አት ዘ ሆሊ አልተር ነው የሚለው። በቅዱሱ መሰዊያ አልቴና በቅንፍ ይላል። ቴብል ላይ ገጽ 835 የትኛው መጽሐፍ ነው? ይሄው ዘ ኦርቶዶክስ ስተዲ ባይብል። እዚህ ዘ ኦርቶዶክስ ስተዲ ባይብል ራሱ ቁልጭ አድርጎልን ይሄንን መሰዊያ የተባለው የእግዚአብሔር መሰዊያ አባ ጊዮርጊስ ዘጋስጫም ሰዓታት ላይ እንደነገረን በግልጽ በዚች ጠረጴዛ ያለው በዚች መንበር ላይ ማለት ነው። መንበሩ የእግዚአብሔር ዙፋኑ ነው። ስለዚህ ምን ይለዋል? ቅዱሱ መሰዊያ ነው የሚለው። ምን የሚደረግበት በቅዳሴ ጊዜ አማና የሆነ ስጋው ደግሞ ይፈተትበት ነው። ስለዚህ ቅዱስ መሰዊያ ወይ ደግሞ ምን ይባላል? ቅዱሱ ጠረጴዛ በቅንፍ ያስቀምጠዋል። ይሄን የቱ ጋር የምናገኘው? መጽሐፈ ምሳሌ ምዕራፍ 9 ቁጥር 2 ሲተረጉም ማለት ነው። አሁን ዝም ብዬ ንባቡን ከማሰማችሁ ሰርች እያደረኩ ማሳያችሁ ለምንድን ነው? ኤቪደንስ እንዲኖራችሁ ነው። እሺ ኤቪደንስ ኖሮን ማስረጃ ኖሮን ብናነባው አይሻልም? መልካም ስለሆነ ማለት ነው። እሺ ሌላ ደግሞ አንድ ማሳያችሁ ምንድነው? ሕዝቅኤል 41:22 ላይ ያለው ትንቢተ ሕዝቅኤል ምዕራፍ 41 ቁጥር ምዕራፍ 41 ይቅርታ ምዕራፍ 41 ቁጥር 22 ላይ እንዲህ የሚል ቃል እናገኛለን። መሰዊያውም ቁመቱ 3 ክንድ ርዝመቱ 2 ክንድ ወርዱም 2 ክንድ ሆኖ ከእንጨት ተሰርቶ ነበር። ማዕዘኖቹም እግሮቹም አገዳዎቹም ከእንጨት ተሰርተው ነበር። እርሱም በእግዚአብሔር ፊት ያላቸው ገበታ ይህች ናት አለኝ። መሰዊያውም የሚለው የእግዚአብሔር ታቦት በሐዲስ ጋር የሚሰዋው መሰዊያ ምሳሌ ነው ይላል። ትንቢተ ሕዝቅኤል ምዕራፍ 41 ቁጥር 22 ላይ ያለው ገጽ ንባ። ይሄውን አይደለም ያልኩት፣ ይሄው 41:22 ምን ይላል? ዘ ውድን አልተር ይላል። የእንጨት መሰዊያው ሲምቦሊክ ኦፍ ዘ ክሮስ የመስቀሉ ምሳሌ ነው። ክርስቶስ የተሰቀለው ምን ላይ ነው? መስቀል ላይ ነው። ስለዚህ መስቀል ምን ተባለ? መሰዊያ። ክርስቶስ የተሰቀለልን ምኑ ጋር ነው? ስጋውን የቆረሰው ደሙን ያፈሰው የቱ ጋር ነው? ዕለተ ዓርብ ላይ። ይሄ ነው ያለን ማለት ነው። እኛ እና ብድግ ብለን ዝም ብለን በመቃወም ምናምን እናገረው አይደለም። ስለዚህ የቤተ ክርስቲያናችንን ትምህርት በደንብ ማወቅ። ስለዚህ ምን ተባለ ማለት ነው? የእንጨቱ መሰዊያ ምን ተባለ? የመስቀሉ ምሳሌ ነው። ስለዚህ ቀራንዮ ናት ቤተክርስቲያን የምትባለው ለዚህ አይደል? ቤተክርስቲያን እኮ ቀራንዮ ናት። ለማስታወስ ያክል እንደው ታውቁታላችሁ ብዙዎቻችሁ። ከቤተልሔም አይደለም ቅዳሴ ሲገባ ከየት ነው የሚመጡት? ካህናት እና ዲያቆናት መጀመሪያ ቅዳሴ ሲገቡ ከቤተልሔም ተነስተው ወዴት ይሄዳሉ? ወደ ቤተ መቅደሱ። ምን ለማድረግ? ለቅዳሴ። ቤተልሔሙ ጌታ የተወለደበት ምሳሌ ነው አይደል? እሺ መቅደሱስ የቀራንዮ ምሳሌ ነው። ለዛ ነው አይታችኋል እዚህ ጋር የሚናገር እዚህ ጋር ትንቢተ ሕዝቅኤል ምዕራፍ 41 ቁጥር 22 ላይ ያለው መሰዊያው የሚለው ቁመቱ ይሄን አክል ክንድ ያለው ጌታችን የተሰቀለበት ነው። መሰዊያ ይባላል እሱ። የቀራንዮ ምሳሌ ነው። ያለዛ ነው መሰዊያው ታቦቱ ልክኛ ስጋው ደሙን ካህኑ ሲፈትት ዕለተ ዓርብ የሆነው ስጋው ራሱ ይሆናል።
ዕለተ ዓርብ ያፈሰው ደሙ ራሱ ነው የሚሆን፣ ምሳሌው አይደለም ራሱ። ይሄን የተረጎሙት እነማን ናቸው? የምስራቅ ኦርቶዶክሶች መጽሐፍ ቅዱስ ማብራሪያ። ስለዚህ መሰዊያው ደግሞ ምን ይባላል? ይሄ መሰዊያ ምን ይባላል? የእግዚአብሔር ዙፋን። እኛ አይደለም ያለው። አሁንም እዚህ የምስራቅ ኦርቶዶክሶች መጽሐፍ ቅዱስ ማብራሪያ ላይ እዚህ ራእይ ዮሐንስ ምዕራፍ 4 ቁጥር 2 ላይ እንዲህ ይላል። ራእይ ምዕራፍ 4 ቁጥር 2 ላይ ወዲያውም ይላል በመንፈስ ነበርኩ ካለ በኋላ እነሆም ዙፋን በሰማይ ቆመዋል፣ በዙፋኑም ላይ ተቀማጭ ነበር ይላል። ይህንን ታቦት የእግዚአብሔርን ዙፋን ይለዋል። ያያችሁ ይሄን መቼ ነው የሚናገረው? ራእይ ዮሐንስ ምዕራፍ 4 ቁጥር 2 ላይ። አሁን የምንወስደው ማስረጃ ከየት ነው? ልብ በሉ። የምንወስደው ከዚህ መጽሐፍ ላይ ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ ላይ እና አንዳንድ ጊዜ የሆነ የቤተ ክርስቲያን መጽሐፍቶች ሲሆኑ ዝም ብሎ እገሌ የጻፈው ምናምን ጉድ ነው ምናምን ስለሚሉ እስቲ ጉድ ምን እንደሆነ ብናየውን ቆንጆ ነው አይደል? ለንጽጽርም እንዲያመች ማለት ነው። እዚሁ መጽሐፍ ላይ ነው ያለንና እኔው እስቲ እዚሁ መጽሐፍ ላይ እውነት ታቦቱን ዘአልተር ቴብል የተባለው እግዚአብሔር መሰዊያ የተባለው ቶርኒ ተብሎ ይጠራ አይጠራ? ይሄኛው ማለት ነው። በቃ የእግዚአብሔር ዙፋን ነው ታቦቱ። ቀላል ነገር አይደለም። ለዛ ነው ታቦቱን እናከብረው። ወዲያው በመንፈስ ነበርኩ አይደል የሚለው። እነሆም ዙፋኑ በሰማይ ቆሟል። ይህን የእግዚአብሔርን ዙፋን የምስራቅ ኦርቶዶክስ ሲተረጉሙ ይሄ ዙፋን የተባለው የእግዚአብሔርን ታቦት ነው ይላል። በጣም ይገርማቸው። ይሄ 4:2 ዘስ ይላል ኢን ዘ ኦርቶዶክስ ቸርች ይላል። ዘ አልተር ቴብል ኢዝ አይቹ የመሰዊያው አይቹ የሐዲስ ኪዳን መሰዊያው ይሄ ቅዱሱ ጠረጴዛ የምንለው ኢዝ ሳምታይምስ ኮልድ ዘ ቶርኒ። የእግዚአብሔር ምን ይባላል? ዙፋን ተብሎም ይጠራል። በምን ስናወራ ነው የምንግባባው? ይሄኛ ትርጓሜ ነው። ያውም እኮ ዘስ ኢን ዘ ኦርቶዶክስ ቸርች ነው የሚለው። ስለሆነም ስለዚህ በኦርቶዶክስ ቤተክርስቲያን ቅዱሱ የእግዚአብሔር ጠረጴዛ የተባለው መሰዊያው ምን ይባላል? ዙፋን። የማን? የእግዚአብሔር። ምን ሲተረጉሙ ነው የተናገሩት? ራእይ ዮሐንስ ምዕራፍ 4 ቁጥር 2 እስከ 3 ያለው ሲተረጉሙ እዚህ ተራ ነገር አይደለም ነው ባጭሩ። የእግዚአብሔር ቅዱሱ ጠረጴዛ ምን ተብሎ ይጠራል? ዙፋኑ። እሺ አይ ይሄ ታቦት ያለው እኮ እኛ ጋር ነው ሌሎች ጋር የለም ለሚሉ ሰዎች ደግሞ እስቲ እንየው። ይሄ ደግሞ የአርመን ኦርቶዶክስ ቤተክርስቲያን ዌብሳይት ነው። ተመልከቱ። ጋር .org ነው፣ የግለሰብ አይደለም። እዚህ ጋር ምን እንደሚያስቀምጥ ተመልከቱ። በእንግሊዘኛ አለ እዚህ ጋር በአርመንኛ አለ፣ እዚህ ጋር ዲስክሪፕሽን አለ። ምን እንደሚል ተመልከቱ። ሆሊ አልተር ይላል። በአርመንኛ ይሄን ብሎ ይጠሩታል። ሶሮፕ ሲጋሃን ብሎ ይጠሩታል። ሆሊ አልተር ማለት ነው። እሺ this is the table of sacrifice on which holy communion is prepared። ምን this is the table of ነው የሚል ቅዳሴ በሚቀደስበት ጊዜ ስጋው ደግሞ የሚፈተትበት ነው። ምን የሚባለው? ሆሊ አልተር የሚባል። ይሄ በማን ነው? በአርመን ኦርቶዶክሳዊት ተዋህዶ ቤተክርስቲያን። በነገራችን ላይ የአርመን ሐዋርያት ቤተክርስቲያን ምን ተብላ የምትጠራው ሁላችሁ እንደምታውቁት የአርመን ሐዋርያት ቤተክርስቲያን ምን ተብላ ትጠራለች? አፖስቶሊክ አለ የምትባለው። የመቼስ የሚጠፋችኋል ብዬ ተስፋ አላደርግም፣ ሁላችሁም በደንብ ስለምታውቁት ማለት ነው። እሺ በአርመን ኦርቶዶክስ ቤተክርስቲያን ደግሞ በጣም ግሩም ነገር ደግሞ አላቸው። የተወሰኑትን ያክል በማስረጃ ለማየት ያክል ይሄ በጣም የአርመን ኦርቶዶክስ ቤተክርስቲያን ብዙ ማስረጃ ነው። አልተር ቴብል ብለው የሚጠሩት ነው ይሄኛው።
ስለ ታቦቱ ስለ መሰዊያ ያላቸውን ምልከታ ትምህርት እዚህ ጋር አላችሁ ማየት ትችላላችሁ። ይሄኛውን ከፈለጋችሁ ወይ ቪዲዮ እንሰራበታለን አሊያም ደግሞ ሊንኩን አስቀምጥላችሁና እናንተ ታነቡታላችሁ። የትኛው የተሻለ የሚለውን ነገር እንግዲህ እናያለን ማለት ነው። ቪዲዮ ቢሰራበት ይሻላል ወይ ደግሞ በእንትን ይሻላል የሚለውን እናየዋለን። በጣም የሚገርማችሁ አሁን የገብርኤል ታቦት ስላተኮሩበት ያው የገብርኤል ታቦት ላይ ኢንቴንሽን ሰጥተን በጣም ብንሰራበት ጥሩ አይመስላችሁ? እሱ ላይ ብንሰራ በጣም ቆንጆ ነው። አሁን በእኛ ጋር ምን አለ ትዝ ይላችኋል? 3 መንበር አለ አይደለ? አሁን ልክ እንደ ቦሌ መድኃኔዓለም አይነት ማለት ነው፣ እንደ ሐዋሳ ገብርኤል አይነት እንደዚህ አይነት አሉ አይደል? 3 መንበር ያለባቸው አካባቢ ያሎች አሉ አይደል? አንተ ትልልቅ አድባራት 3 መንበር አላቸው፣ በሶስቱ ይቀደሳል አይደል? በዚህ በጣም የሚገርማችሁ በጣም የሚገርም ነው። እዚህ በአርመን ኦርቶዶክስ ቤተክርስቲያን ይሄ በገርና በቀኝና በግራ ልክ ሆኖ በ3 መንበር የሚቀደስ የመሃሉ አለ አይደል? ሳይድ አልተር ነው የሚሉት። 2 ሳይድ አልተርስ ነው የሚሏቸው። የመጀመሪያ ሜን አልተር አለ። ይሄ ሜን አልተር አለ የመጀመሪያ መሃሉ ላይ ያለው ማለት ነው። በቀኝና በግራ ደግሞ ታቦታት አሉ። የማን ብዙ ጊዜ በቀኝና በግራ አሁን እኛ ጋር ታቦታት ይለያያሉ አይደለም? በየደብሩ ያለው 3ቱም መንበር የተለያዩ ታቦታት ነው የሚቀመጡት። በእነሱ ግን ዘ ሌፍት ሃንድ አልተር ኢዝ ያ ማለት በግራ በኩል ያለው ታቦት የማን ነው? የእመቤታችን የቅድስት ድንግል ማርያም። ዘ ራይት ሃንድ ደግሞ የማን አለ? ደግሞ በግራ በኩል ያለው በቀኝ በኩል ያለው የማን ነው? የመጥምቀ መለኮት የቅዱስ ዮሐንስ መንበር ነው። ይሄ እኮ የአርመን ኦርቶዶክስ ቤተክርስቲያን እኮ ነው። ሆሊ ትሪኒቲ አርሜኒያን አፖስቶሊክ ቸርች ነው እኮ። ስለዚህ ልክ አሁን እኛ ጋር በ3 መንበር መቀደሱ ልክ አሁን እኛ ጋር እንዳለ ብቻ አድርገን እንዳናስበው ለማለት ነው። በሌሎቹም አድባራት በሌሎቹ ማህታ ቤተክርስቲያናት ያለ መሆኑን እንድናቀው ለማለት ያክል ነው። ስለ መሰዊያ ዝርዝር ጉዳይ ለማወቅ ከፈለጋችሁ እችን ሊንክ ብልክላችሁ ቆንጆ ነው። ለምሳሌ መሰዊያ ይልና በዕብራይስጥ ቋንቋ ይሄን ይባላል ከነትርጓሜው መሰዊያ ማለት ነው ስጋው ደሙ የሚፈተትበት ነው ብሎ ከነዝርዝሩ እዚህ ጋር ያስቀምጣል። አንዳንዶቹ ደግሞ አይ እኛ ጋር እኮ ታቦት አለ ግን እኮ ወጥቶ ያውቃል ያሉ ሰዎች ደግሞ አሉ። አይ እንደው ምን እንደሚሻለን እንጃ፣ እግዚአብሔር ይሆናል መቼስ አይደል? እንዳለ ወጥቶ ያውቃል። አልገጠማችሁ እንደዚህ አይነት ሰዎች? ወጥቶ ያውቃል እንደዚህ አይነት ታቦት እኛ ጋር ግብጾች ጋር አለ ምናምን የሚሉን ስላሉ እስቲ ወጥቶ ለማወቁ ደግሞ የተወሰኑ ማስረጃዎችን ማሳየት ስለሚያስፈልግ እስቲ ላሳይ። እስቲ ወጥቶ የሚያውቅ መሆኑን አለመሆኑ። እሺ በነገራችን ላይ ይሄኛው ታቦት ነው። በእንግሊዛውያን ዘንድ በጣም እጅግ ከሚያከብሩ ጻድቅ አንዱ ቅዱስ ኩትበርት የሚባል አባት አለ። በ687 ማይንዲው ከአጼ ዘርዓ ያዕቆብ በፊት በ687 ዓመተ ምህረት ቤተ መቅደሱን በአዲስ መልክ ሲሰሩት የተገኘ ታቦት ነው። የእንጨት ጽላት ነው። ለዛውም ያውም እንዳይፈራረስ አይታችኋል። እዚህ ጋር እንዴት አድርገው እንደጠገኑት እዚህ ጋር መያዣዎች አድርገው ይቅርታ እንዴት አድርገው መያዣዎች እንዳደረጉት አይታችኋል። በዚህ መንገድ አድርገውታል። እሺ የግብጽ ደግሞ ተመልከቱ። ይሄ ነው። እሺ ታቦቱ ካህኑ ሲያከብረው ደግሞ ለማየት ተፈልጎ ከሆነ ደግሞ ይቅርታ እንዴ ከፈለጋችሁ ደግሞ ያው ምን እያደረገ ነው ጳጳሱ? ይሄው ጽላቱ እዚህ ጋር ሜሮን ቀቡት ጳጳሱ። ከዛ ምን አደረጉት? ታቦቱን ሸፈኑት። ተንቀሳቃሽ ታቦት የለም። ምን አድርገውት ነው እዚህ ጋር ያዙት? ይሄ ጸሎት ጸልዮ ምን እያደረገ ነው ጳጳሱ? መቅረዝ አለ። ይሄ ከስር የምታዩት መንበሩ ነው። እዚህ ጋር ምን አለ? ታቦቱ። ይሄው ታቦቱ ይቅርታ፣ ይሄው ይሄ በግብጽ ነው እና እኛ ጋር ነው ታቦቱ ያለው የሚንቀሳቀሰው ምናምን ከቦታ ይሄው አለ የሚንቀሳቀስ የሌለ መስሎ ለምን እንደሚያዩት አላውቅም። እሺ ይሄ ነው። አንዳንዶቹ ደግሞ አይ መሰዊያ ማለት ታቦት አይደለም ይላሉ። ይሄ ደግሞ በጣም የግብጽ ነው። አሁንም ይላሉ ፕሪፔሪንግ ዘ አልተር፣ እንዴት መሰዊያ ታቦት እንደሚሰሩ ይልና በቅንፍ ይላል አርክ ኦር ቶርን ይሉታል።
መሰዊያውና ምን ይላሉ? ታቦት። ይሄው ፕሪፔሪንግ ዘ አልተር ይላል። ጽላት ታቦት እንዴት ይሰራል? በግብጽ ነው ይሄ። መሰዊያውና በቅንፍ ውስጥ ምን እንደሚለው አርክ ኦር ቶርኔል ታቦት ወይንም ምን ይባል? ዙፋኑ። ይሄ የማይንቀሳቀሰው ታቦት ነው። እነሱ የሚንቀሳቀሰው ሙቨብሉ የታለ? አሁን እንዳሳየዋችሁ የታለ ሙቨብሉ? ይሄው ያውም ጽላቱ ሜሮን እየቀባው ነው። አልፋና ኦሜጋ ያለበት ነው። እና አይኔን ድርቅ ማለት በጣም ከባድ በሽታ ነው። እግዚአብሔር አይናን ልቦናቸውን ያብራላቸው፣ ማስተዋልን ጥበቡን ሰጥቶ ደግሞ ከጥፋት ይጠብቅልን። ማንም አያጥፈው። እሺ ይሄኛው ላሳያችሁ። ይሄንን ፖዝ ላድርግላችሁ፣ ሊንኩን ልክላችኋል። ይሄ የአርመን ኦርቶዶክስ ቤተክርስቲያን ነው። የአርመን ኦርቶዶክስ ቤተክርስቲያን ነው። በጣም የሚገርማችሁ ስለ ጽላት ታቦት በሚያከብሩት ጊዜ የሚደረግ ጸሎት ነው። Judy Weinclaw, she probably doesn't remember, but it was pretty fortunate that she read today's epistle because they actually used that epistle at her mother's funeral. አስፈላጊ ከሆነ ምናልባት እንትውን ልክላችሁና ሊንኩን እዛ ግሩፕ ላይ ፖስትላችሁና ታዩታላችሁ። አይመስላችሁ? ዝርዝር ጉዳዩን እሱ ላይ ማየት ትችላላችሁ። ስለማይከብድ ለመለየትም ለማወቅም ለእናንተ ብዙ ውስብስብ አይደለም። ስለዚህ ብታዩት ቆንጆ ነው። ታቦትን በተመለከተ በቃሁን ያሳዩዋችሁ በእንትን ቤተክርስቲያን ያለው ነው። በአርመን ኦርቶዶክስ ቤተክርስቲያን ያለ ነው። እሺ ይሄ ደግሞ በአርመን ኦርቶዶክስ ቤተክርስቲያን ያለ 9 መንበር ያለው ነው። ደግሞ ይሄ 9 መንበር ነው ያለው። አይ ቲንክ ትንሽ የጎላውን ላሳያችሁ መሰለኝ። ይሄ ትንሽ ስለደበዘዘ የጎላውን ላሳያችሁና ታዩታላችሁ። አርመኒያ ላይ የቅዱስ ቂርቆስ ቤተክርስቲያን ነው፣ ሌላ አይደለም። የቅዱስ ቂርቆስ ቤተክርስቲያን ነው። የቅዱስ ቂርቆስ ቤተክርስቲያን ላይ ቅድም እንዳልነው በግራና በቀኝ የእመቤታችን የቅድስት ድንግል ማርያም በግራ የዮሐንስ መጥምቅ በቀኝ ከእንደገና ምን አለው ደግሞ የአራቱ ወንጌላውያን እዛው መንበር ላይ እኮ ነው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ፕላስ ደግሞ ከአራቱ ወንጌላውያን ባሻገር ደግሞ በጣም በሚገርም ሁኔታ ደግሞ ከአራቱ ወንጌላውያን ባሻገር ደግሞ ግሩም የሆነ ደግሞ እናገኛለን። የማን የመላእክት አለ፣ የመላእክት አለ። አሁን የኛው ማሳያችሁ ሊንኩ በአርመን ኦርቶዶክሳዊት ተዋህዶ ቤተክርስቲያን ያሉ ጥንታውያን ገዳማትና አድባራት እና በውስጣቸው የያዙ ታቦታት ነው። ሙሉ እነዚህ ከነ ሎኬሽናቸው ከያሉበት ከተመሰረቱበት ዓመተ ምህረት አንስቶም ያስቀምጥ ነው ሙሉ ማለት ነው። ምናልባት ለሚያይና ለሚያነብሰው ከጠቀማችሁ ማለት ይሄ ቅድም ያልኳችሁ ሶሪያ ቤተክርስቲያን ሳይድ አልተር ነው። ይሄ ዋናው መንበር ነው። ይታያችኋል። እዚህ ጋር ሁለቱ ካህናት ዲያቆናት እዚህ ጋር መብራት እያበሩ አለ። እዚህ ጋር ይሄኛው ዋና መንበር ነው። አያችሁ፣ በዚህ ጋር በቀኝ በኩል በሶስት መንበር እዚህ ጋር ዲያቆኑ እዚህ ጋር እያነበበ፣ እዚህ ጋር ደግሞ ዲያቆኑ ተመልከቱ እዚህ ጋር እያነበበ፣ ይሄኛው መብራት ይዞ። ይሄ በስንት መንበር ነው? በሶስት መንበር ሲቀደስ። በጎን ላድርግላችሁ እንዲታያችሁ እንደዚህ ማለት ነው። ይሄ ዋናው መንበር ነው። ይሄው በቀኝ በኩል በግራ በኩል በሶስት መንበር ይቀደስ። ይሄ በሶሪያ ቤተክርስቲያን ይሄ ምን ይባላል? በቀኝና በግራ ያሉት ሁለቱን ይባላል ሳይድ አልተር ይባላል። ይሄ ዋናው ምን ይባላል? ሜን አልተር። በቃ አለቀ። ይሄ ነው እና ዝም ብለው የተካበደ ነገር ያለ እንደዚህ አጉል ባዕድ አምልኮ ያለ አስመስሎ ለማሳየት የሚሞከረው ነገር እጅግ በጣም አደገኛና የጥፋት መንገድ ነው። እግዚአብሔር በምሕረቱ በቸርነቱ ማስተዋል ጥበብን ያደልልን፣ ከጥፋትም ይጠብቅልን። በእውነት እኛ የምንፈልገው ዋናው የሰውን ጥፋት አይደለም አይደል? ታውቁት የለ የሚፈለገው የሰዎች ጥፋት ሳይሆን ድነትም ስለሆነ በሽቀ ምናምን ነገር መናገር የለብንም። በቃ ከሳትም ሰው እግዚአብሔር ጥበብን ይስጣቸው፣ ማስተዋል ይስጣቸው፣ መጨረሻቸውን ያሳምርላቸው ስለምንል ያ ልመናችን ሁልጊዜ መቋረጥ የለበትም። የግድ ነው። በቃ በጎን ነገር ማሰብ፣ በጎን ነገር መናገር ኦርቶዶክሳዊ ግዴታ ነው። ግዴታ መብት ሳይሆን ግዴታችን ነው።
ይሄ ማን እንደሆነ ደግሞ ላሳያችሁ። የቅዱስ ሉቃስ የሉተራውያን ቤተክርስቲያን። ይሄ ማን? የቅዱስ ሉቃስ። እሺ አልተር ጋይድላይን ፕሮሲጀር ማኑዋል ነው። እንዴት መሰዊያ እንደሚሰራ ጋይድላይን መቼ ነው የወጣው? ደግሞ የቅርቡ እኮ ነው። ሴፕቴምበር ስንት 2021። ምን አለ እጅግ የምንወደው ትዜ በመጣና ባየው በቅዱስ ሉቃስ ስም ቤተክርስቲያን፣ በዛ ላይ ደግሞ እንዴት መሰዊያ እንደሚሰራ ከነ ፕሮሲጀሩ በጣም ነው የሚገርማችሁ። ምን እንደሚጻፍበት ምን እንደሚባል ሁሉ አለ። ከነስል ነው የሚያስቀምጠው። የማን ቤተክርስቲያን? ይሄ የቅዱስ ሉቃስ ቤተክርስቲያን። የማን? የሉተራውያን። የምን መጽሐፍ ነው? አልተር ጋይድላይን ነው ይሄ። እንዴት አድርጎ ጊልድ እንደሚያደርጉት እንዴት አድርጎ እንደሚሰራ ከነ ፕሮሲጀሩ ጭምር ያስቀምጣል። ፕሮሲጀሩ ደግሞ እጅግ በጣም ጠቃሚና አስፈላጊ ነው ተብሎ ስለሚታመንበት በዛ መንገድ ሰርተውታል የሚለውን ነገር ለማለበም ነው። እንዳው የሚያስተውል ካለ እንዳው እንደ ምንጭ እንዲያገለግል ብለን ያነሳ ነው። ምናልባት ደግሞ እንደው አንድ ነገር ልጨምርና እሺ፣ እሱንም ትንሽ ብታዩት ቆንጆ ነው። ጠቃሚ ነገሮችን እያየናቸው ብንሄድ ቆንጆ ነው። ለእንትናችሁ እንዲያገለግላችሁ ማለት ነው፣ ለማስረጃነት እንዲያገለግል ነው። እሺ ይሄ የሉተራውያን አሁንም ይሄ ታቦት እንዴት እንደሚሰሩ ነው። ታቦት እንዴት እንደሚሰራ የሚያሳይ ነው። ዝርዝር ጉዳይ እኛ ስላለውን እኛ አይመለከተንም። እኛ እነሱ መሰዊያ ብሎ በሚጠሩት ላይ ይሄው ከነ ቅርጹ እዚህ ጋር አስቀምጠውታል። ስለዚህ እኚህ ሰዎች ማን ነው እየሰደቡ ያሉት? እኛን ነው እየሰደቡ ያሉት? እና እኛን ነው እያንቋሸሹ ያሉት? ማንን ነው? ማን ነው እየከበረ ያለው? ከዛ ይልቅ ስድድቡ ቀርቶ ይሄ መሰረታዊ ትኩረት ላይ እና አስተምሮ ላይ ብናተኩር አይሻልም? ያ ስለሚጠቅም ማለት ነው። ይሄ በጣም መሰረታዊ የሚጠቅም ነገር ላይ ቢያተኩሩ በጣም ብዙ ነገርም ለሰውም ለሁሉም ሰው መማሪያ መሆን ስለሚችል በዛ መንገድ ማወቅ ስለምንችል ነው ይሄን ያቀረብኩላችሁ። ይሄንን ካነሳን ዘንድ ደግሞ ስለ ቅዱስ ቁርባን ደግሞ ተአምር ይደረግበታል የሚለውን ደግሞ እግዚአብሔር ከፈቀደ በሚቀጥለው ጊዜ በስጋው ደግሞ የሚደረገውን ገቢረ ተአምራት እንመለከታለን ማለት ነው። አንድ ጊዜ ስለ ታቦት በጣም ስለሄድኩበት አንድ ጊዜ እንትን ቪዲዮ ሰርቼበታለሁ። ዘማርያም ዘለቀ ብላችሁ ከገባችሁ ታገኙታላችሁ። እዛ ላይ ሙሉ መረጃ ታገኛላችሁና ብታነቡት ቆንጆ ነው ለማለት ያክል ነው። የእንትናን ላሳያችሁን የህንድ ኦርቶዶክስ ቤተክርስቲያን ደግሞ መሰዊያውን ብንመለከት እነሱ ቶርኒ ይሉታል፣ ያው ታቢሊቶ ብሎ ይጠሩታል። ታቢሊቶ ማለት ታቢሊቶ በኦርቶዶክስ ቤተክርስቲያን ታቦት ማለት ነው። ይሄ ማለት የእግዚአብሔር ምን ይባላል? ፖርታብል ሚን አልተር ይሉታል መሰዊያውን። ስለዚህ በግብፅም በሶሪያም በአርመንም ጽላት ታቦት የሌላቸው ልክ እንደዚህ በእኛው ቅርጽ እኮ ለዛው የሉ ያለ ነገር ነው የምናወራው እንጂ ከኪሳችን መጅረጥ አድርገን ትዝ ያለንን ነገር ሁሉ እየተናገርን አይደለም ለማለት ያክል። እግዚአብሔር ያክብርልኝ። አረዘምኩባችሁ ዛሬ አይደል?
ግልጽ ነው? ገብቷችኋል? ስለዚህ ከየት አነሳን ማለት ነው? ከኛው ቤተክርስቲያን አንስተን ታቦት ላይ የሚጸልዩትን ጸሎቶች አይተን በታቦት ላይ የሚደገመውን ድግምት ነው ብሎ የሚናገሩትን ውሸትን አይተን ካህናት በደንብ አድርገው ታቦቱ ላይ የሚጸልዩት አንብሮ እድ ብለው እጃቸውን ጭነው የሚጸልየውን ጸሎት አንብበን በተቻለ መጠን ደግሞ የውጭ መጻሕፍቶችንም ልክ እንደዚሁ አሃታ ቤተክርስቲያናት ከታቦት ጋር በተያያዘ ያላቸውን ትምህርት ማንስተን ነው የተማማርነውና እንዲህ ብታረጉት በደንብ አድርገን ብዙ ነገር እንድታውቁ ስለሚረዳ ብታነቡት እናንተ ብትቀጥሉ በጣም ቆንጆ ነው። እሺ ያልገባችሁ ነገር ካለ መጠየቅ ይቻላል። ትምህርቱን ተከታትሎ ትምህርቱን ሙሉ ሰምቶ ያልገባው ያልተረዳ ሰው ካለ ይቻላል። ትምህርቱን ተከታትያለሁ ሰምቻለሁ እና ግን እዚህ ጋር ያልገባኝ ነገር አለ ማለት ትችላላችሁ። ይሄንን ግሩፑ ላይ ስላስቀመጥኩላችሁ ማየት ትችላላችሁ። የምንማማርበት ቴሌግራም ግሩፕ ላይ አለ አይደል? አይ ቲንክ ሶ እንደዛ መሰለኝ። ሁሉንም ፒዲኤፍ አሁን ይናቸው አለ። ምናልባት ሊንኮቹ ምናምኖች አስፈላጊ ከሆኑ ወይ በቪዲዮ እንሰራበትና እናየዋለን ማለት ነው። ቪዲዮ እንሰራበታለን። እግዚአብሔር ከፈቀደ በሰላም ካደረሰን ይዛ ሰው ማለት ነው ለአብይ ጾም መንፈሳዊ ጉዞ ተዘጋጅቷል። ደብረ ዘይት ላይ የአብይ ጾም እኩሌታ ላይ የት? ኢየሩሳሌም። የት? ጆርዳን። ምን ላይ እንሄዳለን ካልን ኤልያስ በአውሎ ነፋስ የተወሰደበትን ቦታ፣ ሙሴ የነሐሱን እባብ የሰቀለበትን ተራራ፣ ያዕቆብ ካልባረከኝ አልለቅህም ያለው ቦታ፣ እሱም ቦታ በአካል ልናይ ሊቀ ሊቃውንት ስምዐኮነ መላክ እያስተማሩን ወደ ኢየሩሳሌም ጉዞ ለማድረግ አስበናል። ስለዚህ መሄድ የምትፈልጉ በውጭ ሀገር ሆናችሁ ደግሞ ማይመቻችሁ ማትችሉ ሰዎች ደግሞ ካላችሁ ምትጋብዟቸው ወዳጅ ዘመድ ካላችሁ እነሱንም ጋብዟችሁ። ሁለት ዙር አለ። የቻለ ሰው በደብረ ዘይት፣ ያልቻለ በአብይ ጾም እንዳለቀ በትንሣኤ መንፈሳዊ ጉዞ አዘጋጅተዋል። ማዮርዳኖስ የተባሉ የጉዞ ወኪሎች ማለት ነው። ስለዚህ ጌታችን የተወለደበትን ቦታ እናየዋለን። ቤተልሔምን እመቤታችንና ደግሞ ኤልሳቤጥ የተገናኙባት ሰላም የተባባሉባት የሰላምታሽን ድምጽ በሰማሁ ጊዜ ጽንስ በማህፀን ዘድል በደስታ ዘለለ ብሎ እመቤታችን ድንግል ማርያም እመቤታችንና ኤልሳቤጥ ሰላምታ የተሰጡበት ቦታ በአካል እናየዋለን። ጌታችን የተወለደበትን በቃና ዘገሊላ ስድስቱም ጋኖች ውሃ የሆኑበትን ስድስቱ ጋኖች ውሃ ወደ ወይን የተቀየረበትን የስድስቱን ጋኖች ገሊላ ላይ የሚገኘው ስድስቱን ጋኖች አሁንም ተጠብቀው ነው የሚገኙት እና እነሱንም ጭምር አይተን ጌታችን ሐዋርያትን የመረጠበት የተሰቀለበት ቀራንዮን የተቀበረበትን ጎልጎታን ሁሉ እንመለከታለን። እነዚህን ቦታዎች ለማየት እንግዲህ እግዚአብሔር ከፈቀደ መንፈሳዊ ጉዞ ተዘጋጅቷል። ከወዲሁ ተዘጋጁ ለማለት ነው። በፕሌን ደርሶ መስ ለማድረግ በተለይ አሁን ልዩ የሚያደርገው ይሄ ሁለት ሀገራትን የምናየው ጆርዳን የምናያታለን። በጆርዳን አድርገን በዮርዳኖስ ወንዝ ተጠምቀን እግዚአብሔር ከፈቀደልን ለበረከቱ ጉዞ እንጓዛለን ማለት ነው እና ወደዛ መጓዝ የምትፈልጉ
ካሁኑ ገንዘባችሁን በበጎ ነገር በመሰረታዊ ጉዳይ እና ጥሩ ቦታ ላይ በማስቀመጥ ለጉዞ የሚሆነውን ነገር ተዘጋጅታችሁ ሊቀ ሊቃውንት ስምዐኮነ መላክ ደግሞ በሚገባ ደግሞ እያስተማሩን እነዛን የተከበሩ እግዚአብሔር አምላክ ያከበራቸው ቅዱሳን መካናትን እንመለከታቸዋለን። ጌታችን በኪደተ እግሩ የባረካቸውን በተወለደበት በቤተልሔም ተገኝተን ቤተልሔምን አይተን ሰላም ለኪ ደግመን በቀራንዮም ተገኝተን ለኛ ብሎ የተሰቀለበትን ስጋውን የቆረሰበትን ደሙን ያፈሰሰበትን በዛ እንገኛለን ማለት ነው። እግዚአብሔር በምሕረቱ የዛ ሰው ይበለን ለማለት ነው። ለምትጓዙ ሰዎች በኢንቦክስ ጻፉልኝ፣ ስልካቸውን ሰጣቸዋለሁ። እግዚአብሔር ከፈቀደ አንድ አጭር ማስታወቂያ ምንሰራና ተመዝግባችሁ ከበረከቱ እንድትካፈሉ በእግዚአብሔር ስም እናሳስባለን። እሺ ይሄኛው አፕ የምትጠይቁኝ ከሆነ ይሄኛውን አፕ ነው የፈለጋችሁት? ይሄኛው አፕ እኮ ፕሌይ ስቶር ላይ አለ። ስንት ያሳየኋችሁ ፕሌይ ስቶር ላይ ሳይቻችሁ የለ ከዚህ በፊት አሳይቻችኋለሁ። ከዚህ በፊት እኮ እናንተ ጎበዞች ስለሆናችሁ ለመጠየቅ ስለምትወዱ ነው እንጂ እስቲ ላሳያችሁ። ይሄኛው ማለት ነው በቃ እንትን ላይ ትሄዱና ባጭሩ እቺ ፕሌይ ስቶር ላይ ሄዳችሁ ባይብል ኢን አምሃሪክ ስትሉ ቺኛው ታገኙታላችሁ። ምናልባት ደግሞ እንትኑም ካስፈለገ ይሄ የኦርቶዶክስ ስተዲ ባይብል የተባለው መጽሐፍ ደግሞ እዚህ ውስጥ ነው ያለላችሁ። እዚህ ጋር አድርጌላችኋለሁ። እቺ ባለፈው ከጽጌ ስጦታው ጋር ያወራናት ናት። ይሄኛው ካላንደር ነው፣ የ100 ዓመት ካላንደር ነው። አፑን እያወረዳችሁ የኢትዮጵያ ማቆጣጠር የግሪጎሪያን ማቆጣጠር ያለበት ነው። ይሄኛው ዘወትር ስተዲ ባይብል የተባለው መጽሐፍ እዚህ ውስጥ አለኩ ይኸው እዚህ የምንማማርበት ቴሌግራም ግሩፕ እዚህ ውስጥ ማለት ነው። የቅዳሴ አንድምታም እዚህ ውስጥ አለ። ሁሉንም አስቀምጫለሁ እዚህ ላይ ማለት ነው። ሰርች እያደረጋችሁ ማግኘት ነው። ሰርች እንዴት እንደሚደረግ ላሳያችሁ። አትሉኝም አይደል? እንደዚህ አትሉኝም መቼስ በቃ። ስለዚህ ፒዲኤፎች እዚህ ጋር ስለተቀመጡ ማየት ነው በቃ። ስለዚህ እዚህ ነገረ ቤተክርስቲያን በዲያቆን ዘማርያም በሚለው ላይ ዘወትር ስተዲ ባይብል የተባለው መጽሐፍም አለ። የቅዳሴ አንድምታውም እዚሁ ላይ አለ። ምንም ቀላል ነገር ነው። ስለዚህ የሚከብድ ነገር አይደለም። አታወሳስቡት ለማለት ያክል ነው። ይሄን ይመስላል። ጥያቄ ያለው ካለ ትምህርቱን ተከታትለው ያልገባው ሰው ካለ እናንተን አትበሉ። የሆነ መበሳጨት መናደድ ምናምን ነገር አይገባም። ማደራችሁን እሺ፣ እንደዛ አይገባም። ክብር ብቻ ሁሉ ጊዜ አንፈልግ እሺ። ጭብጨባ ሁሌ አይፈለግም። ሁሌ መመስገን ሁሌ መወደስ የለብንም። መሰደብ ግድ ነው። መነቀፍ ግድ ነው። ሊኖረን ደግሞ ይገባል። አምላካችን እንኳን ተሰድቦ የለ አንተ አምላክ ሆንክ ራስን አውርድ ብለው ተዘባብተውበት የለ የውሃውን ፈጣሪ የተጠማው ሲልክ ሆምጣጤ የሰተውት የለ። ስለዚህ ለምን ተነካው ለምን ላለን እኛ። ስለዚህ ምንም ልንጎዳ አይገባም እንዴ። ስለዚህ ስንሰደብ ስንነካ ማለት የለም። ለዛ ነው ትምህርት ላይ ዛሬ አተኮር ነው። በቃ ታቦትን በተመለከተ እኛ ትምህርት ምንድነው? በሐሰት የቤተክርስቲያናችን ንዋየ ቅዱሳን ሁሉ የከበረ ቅዱስ በሆነው በታቦቱ ላይ የተነገረው የሐሰት ትርክት ምን ነበር ብለን መስረጃ አሳይተን ያየነው ለዚህ ነው እንጂ ለምን ተነካው ለምን ተሰደብኩኝ በተሰደብን ቁጥር ላይቭ ገብቶ ምናምን የመልስ ምት ምናምን የለም። እየሰማችሁ ነው ክርስቲያኖች? ለሁላችሁ ነው የምናገረው። የለም በቃ እንደዚህ አይነት ትምህርት የለንም እኛ። ለምን ነኩኝ ምናምን ነገር አንልም። በደንብ ነው የምንነካው። ለምን ማን ነካው? እኛ ማንንኛ ብረት ለበስ ያደረገ በጣም እኮ ያቃጥላል ምናምን ነገር። አዎ ያቃጥላል። ስለሚያቃጥል ምን ይሁን? ስለዚህ እንደዛ አይደረግም በቃ።
መልሳችን ምንድነው? እንዲህ ስንሰደብ እንዲህ ላላችሁ በቃ ይኸው መልሳችን። እኔ ግን እላችኋለሁ በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናብን ያዘንባልና። በቃ እንደውም ጭራሽ የሚወዷችሁን ብትወዱስ ምን ዋጋ አላችሁ? ቀራጮች ያንን ያደርጉ የለምን? በቃ አለቀ። ምን ጥቅም አለው? ሰው እንካ በእንካ ቢያደርገው የሚያገኘውን ነገር ብቻ በሚያገኘው ወዳጁን ብቻ እየወደ ቢሄድ ምን ጥቅም ያገኛል? ግን ጠላቶቻችሁ ውደዱ ይላል። ስለዚህ መርሃችሁ ማድረግ ያለባችሁ ይህንን ነው። ስለዚህ ይሄ መናደድ፣ መቃጠል ወይ ደግሞ የመልስ ምት መስጠት፣ በስድብ መናገር አይገባም። ማለት የሚገባን እግዚአብሔር ሆይ የጠፉትን በጎችን በምሕረትህ ወደ ቤትህ መልስልን፣ እንዲህ የሚያደርገውን ክፉ መንፈስ አርቀ በበጎ መንፈስ ቃኝልን፣ ከሰይጣን ፈተና ሁሉ ታደግልን። በቃ እንዲህ ነው ማለት ያለብን። የሚረግሟችሁን መርቁ ነው የተባልነው። ወይስ ይሄ ጥቅስኛ ስንሆን አይሰራም እንዴ? ይሄ ጥቅስ ለኛ አያገለግልም እንዴ? ይሄ ቃል የእግዚአብሔር ቃል አይደለም እንዴ? የእግዚአብሔር ቃል እኛን የማይነካ እኛን የማይናገራል እንዴ? ስለዚህ ለምን ተነካን? ለምን ተሰዳ? አዎ እንደውም በጣም ይሄን እዚህ ግባ ማለባልን ሰውዬ ይሄን 24 ሰዓት ቁጭ ብሎ ስለኔ መናገሩ ራሱ በጣም ነው ያከበረኝ። እግዚአብሔር ይስጠው። እኔ አሁን እንደዛ ነው የምልህ፣ እግዚአብሔር ይስጠው። እኔ አሁን ምን ቁም ነገር አለኝ አሁን ለኔ እንደው 10 ደቂቃ መሰጡ ራሱ ከተወደደው ሰዓቱ ላይ እና እንደዚህ ሲሆን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ይሄን ያህል ቦታ በአንተ ዘንድ ያለኝ አይመስለኝም ነበረ። እዚህ ጥቅሶች ሲነገሩ ለሰው ብለን አይደለም የምንማረው፣ ለራሳችን እኛንም ይመለከታል። ጥቅስ ክፉን በክፉ አትመልሱ ተብለናል፣ አለቀ። ስለዚህ የስድብ ነገርም የስድብ ቪዲዮ መስራትም የስድብ ቮይስ መጻፍም አይፈቀድም። በቃ ከአቅማችሁ በላይ ከሆነ አንድ ሰው እንዳይሰናከልባችሁ ብሎክ አድርጉት። በቃ ተዉት፣ ሰውየውንም አርቁት። ለምን በእናንተ ይሰነካከላል? ይጥፋ። በቃ ራሱን ችሎ ይኑር እንጂ ለዛ ሰው ሪፕሌይ ብላችሁ ክፉ ነገር አትጻፉ፣ ክፉ ነገርም አትናገሩ። እና የኛ መልሳችን ጠላቶቻችሁ ውደዱን የተባልን። አሁንም እኛ ዲቤት የምናደርገው ሰዎቹ እንዲድኑ አይደል? ዓላማችን እኮ ያ ነው እንጂ ጀግና ምናምን እሞታለሁ እንል አይደለም። ስለዚህ አትብሸቁ፣ አትናደዱ። ገና ምን አየን እንዴ ወገኖች? ምን ሆናችኋል? ገና ምን አየን? ምን ደረሰብን እኛ ገና? አንድ የጳውሎስ ንግግር አለች፣ በጣም ደስ የምትለኝ ቃል አለች። በጣም እቺ የዕብራውያን መልእክት ላይ አይደል ያለችው? እዚህ ዕብራውያን 12 ላይ ያለችው እንዲህ ይላል። በጣም ግሩም በሆነ መንገድ ሲናገር ማለት ከኃጢአት ጋር እየተጋደላችሁ አለ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም፣ ገና ናችሁ። አሁን የዘማርያም መሰደብ ብርቅ ነው እንዴ? የኛም መደብደብ ብርቅ ነው እንዴ? ገና መች ደም አፈሰስን? መች መሰማዕት ሆንን? መቼ የአርሲ ሰማዕታት እኮ አንገታቸውን የሰጡት ደማቸው እኮ ነው የፈሰሰው። ሞቱ እኮ ቀበርናቸው እኮ። ስማቸው አለም እኮ የጠፋው። ክብራቸው እኮ አለም የተነካው። ደማቸው ነው የፈሰሰው። ክርስትና ማለት እንደዛ። ስለዚህ ብርቅ አታርጉት። በቃ መሰደብን መነቅብር ደግሞ ከመናፍቅ እንኳን እነሱ የገዛ ወገኖቻችን ወንድ ቢሰርቡን እንኳን መመለስ የለብንም። የገዛ ወገንህ ማለት የምታውቀው የራስ ጓደኛ ሙልጭ አድርጎ ቢሰርብህ እግዚአብሔር ይስጥልን ማለት ያለብህ። ትክክለኛ ክርስቲያን ኮንክ እንደዛ ነው እንጂ የእግዚአብሔርን ቃል የምንማረው ለመናፍቃን ምላሽ ብለን ብቻ ለራሳችን ህይወትም ጭምር ይጠቅመናል። ስለዚህ ዕብራውያን መልእክቱ ምንድን ያለው ሐዋርያው ቅዱስ ጳውሎስ ከኃጢአት ጋር እየተጋደላችሁ እኮ ነው ያለው። ገና እኮ አልተጋደልንም። ገና እኮ ነው ያለን። ደምን እስከ ማፍሰስ ድረስ አልተቃወማችሁም፣ ገና ናችሁ። የዕብራውያን ክርስቲያኖች የነቃችሁ የበቃችሁ እንዳይመስላችሁ።
እኔ እኮ ያላየሁት በክርስትና እኮ ተገፍቻለሁ፣ ተሰድጃለሁ፣ ተሰድቤያለሁ፣ ተነቅፌያለሁ አትበሉ። ገና ደም እስከ ማፍሰስ አልደረስን። መች አንገታችን ለሱ ሲል ተቀላ? መች እግራችን መች ተቆረጠ? መች ለሱ ሲል ደመናችን አፈሰን እንደ ቅዱስ ጊዮርጊስ? መች እንደ ቅዱስ አርሴማ እግራችን እጃችን ተቆረጠ? ምን አየንና እኛ? አናካብደው። እኛ ጋር የደረሰ መከራ ምንም ነገር ነው። ስለዚህ ገና እኮ ነን እኛ። እዚህ ገና ስም ሲጠፋ እንደዚህ ምንጮህ ሰዎች ከሆነን ምንሰደብ ከሆነን እንዴት እንደዚህ ነው እንባ ኮረየው እንዴ? ክርስትና ታዲያ ምኑ ጋር ነው እንዴ? ለሚሰድቡን ስድብ ማኛ ስድብ ምንሳደብ ከሆነ የክርስትና ብልጫው ምኑ ጋር ነው? ኦርቶዶክስ አይነት ብልጫው ምኑ ጋር ነው? እዚህ በኮመንትም እነሱ ቤትም ገብታችሁ በምንም አይነት ተአምር ኢቭን ስሙን በማንሳት መንቀፍ የለባችሁ። ከቻላችሁ ማስተዋል ጥበብን ይስጥልን፣ በምህረቱ ይጎብኝልን። ከጠፋህበት ቤት እግዚአብሔር አምላክ በምህረቱ ይመልስህ። በቃ ልመናችሁ ኢቭን ጸሎታችሁ ውዳሴ ማርያም ላይ ይሄ መሆን አለበት። ማን ያውቃል እዚህ ውስጥ ካላችሁ ሰዎች የአንዳችሁ የዋሃን ጸሎት ሰምቶ እግዚአብሔር አምላክ ይመልስ ይሆናል እንጂ ትኩረታችን የሆነ ልክ እንደ ፖለቲካ ፓርቲዎች የመልስ ምት እያዘጋጀን የአቋም መግለጫ እያወጣ ምንንጠባጠብበት አይደለም። እኛ ገና ነን። በቃ ይሄ ስድብ አይገርመንም። ባጭሩ ምናልባት መናፍቃን በዚህ የኛ ሞራል የሚነካ መስሏችሁ ከሆነ በዚህ ቲክቶክ ላይ ምናምን መስሏችሁ ከሆነ ገና የኛ መርሃችን ይሄ ነው። ጳውሎስ ምንድነው እያለኝ ያለው? ገና ነህ። መች ዘማርያም ደም እስከ ማፍሰስ መች ምስክር ሆነ? መች ሰማዕት ሆንክና ምኑን አገለገልከውና ነው የሚለው? መች ከኃጢአት ጋር ተጋደልክና? መርሃችን የኛ ይሄ ነው። ገና ነን እኮ ነው የሚለው። ገና ደምን እስከ ማፍሰስ እኮ ገና አልተቃወማችሁትም። ገና እኮ ይቀራችኋል ነው የሚለው። ይሄ ዲቤቱን እኮ አለ የሚነግረን፣ እውቀቱን እኮ አለ የሚነግረን። ገና ደም አፍሰሳችሁ ለክርስቶስ ገና ምስክር አልሆናችሁለትም። ገና እዚህ ስሜ ጠፋ፣ ተሰደብኩኝ፣ እንደዚህ ያልኩኝ ማለት አይገባም። በቃ የኛ መርሃችን የሚረግሟቸውን መርቋቸው ነው የሚለው። እግዚአብሔር ይጠብቅልን ነው ማለት ያለብን። እነሱ ከክፉ ነገር ይታደግልን፣ እንደ አንደበታቸው አይቁጠርብን። እስጢፋኖስ ምንድን ያለው? አቤቱ ጌታ ሆይ ይሄንን በደል ምን አትበልባቸው፣ አትቁጠርባቸው። ከማን የተማረውን ነው? ከጌታችን ከኢየሱስ ክርስቶስ የተማረውን ትምህርት ነው የተገበረው። ምን ብሎ ተገበረው? አቤቱ ጌታ ሆይ ያለ ድንጋይ ወጋሪዎችን። ኢቭን እኮ ሳውል ነበር ጳውሎስ፣ ተባባሪ ነበረ ጳውሎስ እኮ። ያቺ ግን የእስጢፋኖስ ጸሎት፣ ይህን አትቁጠርባቸው የምትለው ጸሎት የድንጋይ ወጋሪዎችን ልብስ ይዞ ሲተባበር የነበረውን ጳውሎስን ወደ ትክክለኛ እምነት እንዲመለስ አደረገችውና 14 ምልክት እንዲጽፍ አደረገችው። ያቺ የእስጢፋኖስ ጸሎት ምን የምትል ጸሎት ናት? አይታየም የድንጋይ ውግረቴን አይደለም ያለው። ስለዚህ የስድብ ድንጋይ ቢወረወርብን የድንጋይ ስድብ አለ፣ የስድብ ድንጋይ አለ፣ የዛቻ ድንጋይ አለ፣ የመግደል ድንጋይ አለ። ቢወረወርብን ሁሌ ጸሎታችን መሆን ያለበት ይህንን በደላቸውን አትቁጠርባቸው ነው ያለብን። ትክክለኛ ክርስቲያን ኮን እንደዛ ማድረግ ያለብን እንጂ ስንሰደብ ስድብ ምንመልስ የመልስ ምት ምናዘጋጅ ከሆነ ስተት ነው። ጠላታችን ዲያብሎስ ብቻ ነው። ጠላታችን ኑፋቄ ነው። ኑፋቄውን ደግሞ በአማናዊ ትምህርት ነው ድል ምነሳው። የለም ሌላ ነገር። ስለዚህ በደንብ አድርጎ ይሳደቡ፣ ነገም ገብተው ሙልጭ አድርገው ክብረ ነክም ያርጉ፣ ፎቶአችንም ይዘቅዝቁት። እግዚአብሔር በምህረቱ ያስባቸው። ሁሌ ከአፋችሁ ገና ነኝ እንደው እንዳትታበዩ፣ እንደኔ እኮ ያየ የለም እዚህ ቤተክርስቲያን እንዳትሉ። ገና ደም እስከ ማፍሰስ አልተጋደልኩም። ገና እንደነ ቅድስት አርሴማ ምስክር አልሆንኩም። እኔ ገና የሚቀረኝ ነኝ። መች ስጋዬና ቆርሼ የሰጠሁት፣ መች ደሜን አፈሰስኩለት፣ መች እሱን መች ካድኩኝ። ገና ብዙ የሚቀረኝ ነኝ እና እንደ ስድብ ትልቅ ውርጅብኝ አድርጋችሁ አታስቡት ለማለት ነው። ንጹሐ ባህሪ የሆነው ክርስቶስ ተሰድቦና ተተችቶ ተሰቅሎ
ዘማርያም ላይ ሰደብ ነው? ለእኔ እኮ የሚገባኝ ነው። ክርስቶስ እኮ የማይገባው ነው። እኔ ኃጢአተኛ ነኝ፣ እሱ ንጹሕ ባህሪ ነው። እኔ ፍጡር ነኝ፣ እሱ ፈጣሪያችን ነው። ምንም እንከን አልባ የሆነውን ክርስቶስን ሰድባ የነቀፈች ተሰቅሎ እንኳን ሳትራራ ስትሳለቅ የነበረች ኤልያስ መጥቶ ያድነው እንደሆነ እናያለን ብለው አምላካቸው ሲናገሩ የነበሩ ምንም ያልተናገረ አፉን ዝም ያለ ዘማርያም ዝም ቢል ይደንቃል እንዴ? ምን ተነፈስ? ዝም እኮ ነው ያለው። ሲሰድቡት መልሶ አልተሳደበም። በቃ የቃለኛ ነው። ስለዚህ እኛ ስንነካ እንደው መጮህ ምናምን ተገቢ አይደለም። እንደው እኔ ለምን ተነካው እንደዚህ ማለት የለብንም። በቃ እችን አንብቧት። በቃ አንደኛ ጴጥሮስ 2:23 ምንድን ነው የሚለው? ሲሰድቡት መልሶ አልተሳደበም፣ መከራ ሲቀበልም አልዛተም። ከ3 ቀን በኋላ ከሙታን እነሳለሁ እያንዳንድሽን ልክሽን ነው ማስገባው አላለም፣ አልዛተም። ነገር ግን ምን አረገ? በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። አለቀ። ሲሰድቡት መልሶ አልተሳደበም። እኛ ክርስቲያን አይደለንም እንዴ? ክርስቲያን እኮ የተባልነው እኮ በክርስቶስ ክርስቲያን ነው የተባልነው። ከዛስ መከራ ሲቀበል አልዛተም። እኔ ማን ነኝ ታዲያ? ንጹሕ ባህሪው አምላክ ሲሰደብ ያልተሳደበ አቅምና ኃይል እያለው የሰማይና የምድር ፈጣሪ ሆኖ መላእክትን ያዘበ በአንዴችን ምድር መጠቅለል የሚችል አምላክ እንኳን አይሁዳውያን ቀርቶ ማድረግ የሚችል አምላክ ያልዛተ ዘማርያም የሚዝተው ማን ነው? ይሄ ጥቅስ እኛን አይመለከትም? እኛን አይገዛም ይሄ? ወይስ አንዳንድ ጥቅሶች ለመናፍቃን ብቻ ናቸው? እኛን አይሰሩም? ለእኛን አያገለግሉም ወይ? በቃ የኛ መርሃችን ይሄ ነው። እዚህ በበረከት እንቀበለው፣ በረድኤት እንቀበለው፣ በበጎነት እንቀበለው። ደስ የሚል ነገር ነው። በቃ ከማንም ዝምባም ጋር አልወያይም። ደስ እግዚአብሔር ይመስገን እንኳን ተሰደብን። በቃ ምርቃት ይሁንልን። እግዚአብሔር ይጠብቀው። እሱ አሁን በምሕረት አይኖቹ ይመልከተው። ክፉ ነገር ሁሉ አይንካው። በበጎ መንገድ መልሶ እውነተኛ ክርስቲያን አድርጎ ህይወቱን እንዲፈጽም እግዚአብሔር አምላክ ይርዳው። ምንም ይሁን ምንም ልጆች አሉት። ልጆቹ ኦርቶዶክሳውያን ክርስቲያኖች ሆነው ባለቤቱ ሆና በቄደር ጥምቀት ተመልሶ ማየት የኛ ደስታ ያኔ ነው። ማልቀስ ካለብን የዛን ጊዜ ነው ማልቀስ ያለብን፣ የደስታ ለቅሶ። አሁንማ ምን ያስለቅሳል? አሁን እኮ ልናዝንለት ነው የሚገባው። በምን ያክል ችግር ውስጥ እንዳላተረዱትም ወንድ ወገናችን ምን ያክል ቢጎዳ ነው? ምን ያክል አፍ ቢከፈት ነው እንደዚህ ሆነብን? እንዴት አጋንንት እንደዚህ ቢጫወቱበት ነው ብለን ነው ማዘን ያለብን። እና የበረከት ያርግልን ይጠብቅልን ነውና ካሁን በኋላ ማናችሁም የትኛውም ቤት ገብታችሁ የትኛውም ላይቭ ቤት ገብታችሁ በምንም አይነት ተአምር ኮመንት ላይ ስድብ እንዳትጽፉ። በምንም አይነት ተአምር ከልቤ ነው የምላችሁ። ላይቭ ላይ ብታገኙትም በአካል ላይ ብታገኙትም እግዚአብሔር ማስተዋል ጥበብን ይስጥህ። ከአንደበታችሁ ከወጣ በጣም የምታስቡ ከሆነ ደግሞ በውዳሴ ማርያም ጸሎታችሁን ሁል ጊዜ የጠፉትን መልስልን ብለን በበጎ ነገር መጸለይ አለብን። ስለዚህ ይሄንን ማድረግ ይሄ ለሱ ብቻ ሳይሆን ለማናችንም ከመናፍቃን ሰውን ብቻ ለወገናችንም ሙልጭ አድርጎ ለሚሰድባችሁ ሰው ከቻላችሁ ዝም ጸጥ ብላችሁ መቀበልን መልመድ አለብን። ከክርስቶስ የምንማረው ክርስቲያን ከሆነን ለኛ ይመለከታል። ጴጥሮስ እኮ ይሄን እያሳሰበን ያለም እናንተ ኑሩበት ነው እያለን ያለው ጴጥሮስ አይደል? ሲሰድቡት እኮ አልተሳደበም ብሎ ሲናገር ስለ ክርስቶስ ብቻ እየነገርን እኮ አይደለም። የኛ አምላክ እንዲህ ነው፣ ሲሰድቡት መልሶ አልተሳደበም። እናንተም እንደዚህ አድርጉ። ነገ እንኳን አቅም ያለ ሰው እንኳን ብትሆን መሪ ብትሆን እንኳን ነገ አትዛት፣ አትፎክር። ይሄ ለኛ ነው እንጂ ለነዛ አካላት ብቻ የሚያገለግለው ነው አይደለም። ስለዚህ በየትኛውም ቤት ገብታችሁ በየትኛውም መንገድ የስድብ ቃል ከአፋችሁ እንዳይወጣ አደራ ለማለት ያክል ነው። ቪዲዮም እንዳሰሩ
በስድብ በነቀፌታ ምናምን ሙልጭ አርጋችሁ መስል ምናምን ነገር አይደረግም። በቃ እግዚአብሔር ይስጣው። እኛ ወደ ትምህርታችን ነው የሚደለብን። በቃ በሚቀጥሉት ገናት ባሉት ላይቭ ላይ በተለያዩ ወንድሞች ላይ በሚሰጠው ደገኛ ቤተክርስቲያናችን ትምህርት ላይ ያተኮርን ወደ መሰረታዊ ሐሳብ መግባት፣ ወደ ትምህርት መግባት፣ ያልገባን ነገር ከሊቃውንት መጠየቅ። ነገም ቤታችን አስተርእዮ ማርያም ናት። መሐሌት ቆመን አስቀድሰን ስጋው ደሙን ተቀብለን በክብር በመንፈሳዊ ክብር ወደ ቤታችን መመለስ፣ በዓሉን በሰላም በዓሉን በፍቅር በዓሉን በስጋው ደግሞ በዓሉን በንስሐ ማክበር አስተርእዮ ነው፣ መገለጥ ነው። በቃ ተገልጧል። ይኸው ማን ኦርቶዶክሳዊ ክርስቲያን እንደሆነ ማን መናፍቅ እንደሆነ ይኸው ተገለጠ እኮ። ይኸው አስተርእዮ ማለት እኮ ነው፣ ተገለጠ እኮ በቃ። አውሬው ደግሞ የስድብ አፍ ይሰጠዋል፣ ይሳደባል። ስለዚህ ነገም ስድብ አለ ማለት። ስለዚህ በዚህ ነገር አትደነቁ ለማለት ያክል ነው። አትገረሙ። ምንም ቢያረጉ ምንም መብታቸው ነው፣ ፈቃዳቸው ነው። ስለዚህ ከአፋችን ግን ከኛ ክፉ ቃል እንዳይወጣ ጥንቃቄ። በጽሁፍም ቢሆን ነው የምላችሁ፣ በጽሁፍም ቢሆን በቪዲዮም ቢሆን እነሱ ጋር በተለያየ መንገድ ቢመጡ ወደ ቤታችን ቢገቡ እንኳን በውይይት መሃል ላይ ለየትኛውም ሰው ስድብን ቃል እንዳትጽፉ። በቃ አስፈላጊ ካልሆነ አያስፈላጊ አይደለም። በቃ ስድብ ኃጢአት ነው ካልን ለኛም ይሰራል አይደል እንጂ እኛ ስንሳደብ አንድ ነገር ቅዱስ ይሆናል፣ ሌሎች ሲሳደቡ ነው ኃጢአት የሚሆነው። እኛም ስንሳደበው ኃጢአት ነው። የስድብ ቃል ከአፋችሁ በፍጹም በምንም አይነት ተአምር እንዳይወጣ። ከፊት ለፊታችን አብይ ጾም አለ። የዛሬ ሳምንት ሰኞ ቀን ደግሞ ነነዌ ይጀምራል በ25 ታውቃላችኋል። ነነዌ እኮ ጾም አለ። ነነዌ እኮ ደግሞ ይጾም በንስሐ ነው። ታዲያ የተሳደብን ነው እንዴ ንስሐ የምንገባው? የተሳደብን ነው እንዴ ታዲያ ነገ ነነዌ የምንጾመው? ከዛ ደግሞ ገና ወር ሳይሞላ ከ14 ቀን ከ15 ቀን በኋላ ደግሞ ተመልሶ አብይ ጾም ደግሞ የካቲት 9 ይጀምራል። የዛን ጊዜስ ከዚህ ከአሁኑ ንስሐ የምንገባው ማለት ነው። ከአሁኑ አንደበታችንን ሰብሰብ ማድረግ ያለብን ዓላማችን እኛ ክርስትና ህይወት መኖር ነው እንጂ ለሰዎች ጥፋት ለሰዎች ስድብ መልስ ልናዘጋጅ አለመት። እኛ ፖለቲከኞች አለን፣ እኛ ክርስቲያኖች ነን። በቃ እዚች ላይ በደንብ ማተኮር ተገቢ ነው። በተረፈ ግን በዚች ስድብ ተሸማቆ አፍሮ አዝኖ የሚቀር ክርስቲያን ካለ ሰነፍ ነው በእውነት። ተሰማኝ ሞራል ተነካ ማለት አይገባም። እንደውም ጠንክረን በርትተን ትምህርት ላይ አተኩረን ግለሰቡን ትተን ኑፋቄው ላይ አተኩረን እሱ ላይ በደንብ አክቶ መስራት። ስለዚህ በ25 ተዘጋጃችሁ ለነነዌ ጾም ወይስ አሁንም በቅበላ ነው የምናስበው? እሁድ በ24 ይበላል አይበላም እንል ነው? 25 እኮ ይጀምራል ነነዌ። 3 ቀን ጾመች ትንሽ ልታረጓት ነው? 3 ቀን እኮ ከልብ ከተጾመ ከተጸለየ የቀኑ እኮ ርዝመት እኮ ለምግብ ያመለክ ፈልገው በንጽህና የጾምናት ከሆነች አንድ ቀንም እኮ የከተራ ቀን አንድ ቀን እኮ ጋድም እኮ ታጸድቃለች። ከፊት ለፊታችን ደግሞ አብይ ጾም ደግሞ አለ። ስለዚህ ይሄን ሁሉ ከግምት ውስጥ አስገብታችሁ በሚገባ መጾም አለብን። ስለዚህ አንደበታችን ካሁኑ ቆጥቡት። እየሰማችሁ ነው? ካሁኑ ሰብስቡት። እኔ የለውበትም ለዘማርያም ስል የተሳደብኩት እንዳትሉ። የለም ማመካኘት አይቻልም። በቃ ሐሳባችን ሰብስበን ወደ ትምህርታችን፣ ወደ ጾማችን፣ ወደ ጸሎታችን። አብይ ጾም ላይ ስድብ አይፈቀድም። አይ ስለሰደበ ነው የሚባል ምክንያት አይሰራም። በቃ ይህን ጭምር ከግምት ውስጥ ማስገባት አለብን ለማለት ያክል ነው። እግዚአብሔር በምሕረቱ ሁላችንም ከክፉ ነገር ይጠብቀን፣ ማስተዋልንም ያድለን። በቃ እኔ ከምንም በላይ የምፈልገው እሱን ስለሆነ እንደዛ አይነት በረቱ ነው የሚያስፈልገን ማለት ነው። ምናልባት የረሳነው መልእክት አለ የለም አይደል? አይ ቲንክ የረሳነው ነገር የለም ያለ አይመስለኝም። እስቲ ገስት ላይ ያላችሁ ሰዎች ጥያቄ ነው ምንድነው የሆናችሁት? እስቲ ያብ ወይ እንዴት ነህ? ሰላም አላችሁ? እግዚአብሔር ይመስገን። እንዴት ነህ? ማን ልበል? ያብ እባላለሁ። እሺ፣ ከየት ቤተ እምነት ነው? ከኢትዮጵያ ኦርቶዶክስ። ምን አንድ አይደል ያለው? እሱስ
እሺ ወንድማችን ምን አለ ሐሳብ አለ? ያው ምስጋና ኧረ ጥያቄ የለኝም። እንደው ስላገኘሁና ስላናገርከኝ ደስ ስላኝ ነው። እግዚአብሔር ይመስገን ነው የሚባለው። ከምንም በላይ በጸሎት በጣም ትህትናህን እግዚአብሔር ይቀበልህ። አሜን ወንድማችን። እሺ ወንድማችን አይቀየርብን። በጣም ነው የምንከታተልህ። በቃ ቀጥሉበትና በጣም ቢሰራበት ባይ ነኝ። እንደዚህ አይ ቲክታክ ላይቭ ላይ ብዙ ልጆች አንድ አይነት ሐሳብ ኖሯቸው ቢሰራበት መልካም ነው ብዬ አስባለሁ። አሜን። አዎ በጣም መልካም ነው። ስራው ላይ በጣም ማተኮር ነው ያለብን። እሱ ላይ ነው በቃ ሐሳብ የምንፈልገው እሱ ነው። መስራት በሚገባን ጉዳይ ላይ እሱ ላይ ብቻ አቴንሽን እየሰጣችሁ እንደዛ አድርጉና ከስድብ ርቃችሁ እንደናንተ አይነት ትሁት ወንድሞች ስላለን እጅግ በጣም ነው እውነት እግዚአብሔር በሚያውቀው ያክብርልን። እጅብን ይስጥልን ማለት አሜን። እግዚአብሔር ሁላችን ይጠብቀን። ወንድማችን በጸሎት አስቡ ሁላችሁ ነው። አሜን። እሱ ነው የሚጠቅመን። እሺ እግዚአብሔር ያክብርልን። እሺ እናመሰግናለን። እሺ ወንድማችን፣ እሺ እግዚአብሔር ያክብርልን። አሜን አሜን። እሺ መምህር በረከታሉ እንደ ያላየኋቸው እሺ መምህር በረከትሽ መምህር እንደምን አሉ? ዘማሪያም እንዴት ነህ? እንዴት አላችሁ? ሰላም ብያለሁ። እግዚአብሔር ይመስገን። ሰላም አለ መምህር? ደህና ነኝ ዘማሪያም። ቃለ ሕይወት ያሰማልን። አሜን። አብሮ ያሰማን። በጣም ደስ የሚል ነገር ነው። እየገረመኝ ነበር ቅድም እንትን ያሳየው የሶሪያ ነው አይደል? ታብሌቶ የሚለው አንዱ ዌብሳይት ላይ ያሳየው የነበረ በጣም የሚገርመው እኮ አንተ ትርጉሙንም ነግራችሁ ይሆናል። ታብሌቶ ማለት ጽሌ ማለት ነው። እና ብዙ ጊዜ አሁን ፕሮቴስታንት ወንድሞቻችን እሺት አልታርስ ሲባል ግን ከታቦቱ ጋር የተያያዘ ስም ለምን ትሰጡታላችሁ? እናንተ ከብሉይ ኪዳን ጋር የተያያዛችሁ ስለሆናችሁ ነው፣ ሌሎቹ አልታር ነው የሚሉ እንጂ ከታቦት ጋር ያገናኙትም ምናምን ይላሉ። አንድ አርጊመንታቸው ይሄ ነው እንደምታውቀው። ግን ታብሌቶ የሚለው ከታቦቱ ውስጥ የእግዚአብሔር ሕግጋት የሚቀመጥባቸው ጽላት አሉ። እንግዲህ የሶሪያ ቤተክርስቲያን አልታሩን መሰዊያውን ከታቦቱ እንደማትለይ የሚያሳይ ነው ማስረጃው ማለት ነው። ታብሌቶ የሚለው ታብሌት ወይም ጽላት የሚለው ነውና ጽላት ለምን ትሉታላችሁ? እሺ መሰዊያስ በሉት። ጽላት እኮ ታቦት ውስጥ ያለ ነው። ጽላት ጋር ምን አገናኘው ምናምን ለሚሉት ያው የኢትዮጵያ ቤተክርስቲያንን እንደምታውቁት ከብሉይ ኪዳን ጋር ማያያዝ ይፈልጋሉ። በተለየ ሁኔታ ወደ ብሉይ ኪዳን የቀረች ወደ ኋላ የቀረች ምናምን ማሳየት አድርገው ለማሳየት ይፈልጋሉ። እና ይሄ ስህተት መሆኑን የሚያሳይ ማስረጃ ነው። ተጨማሪ ማለት ነው። በጣም ጥሩ ነገር ነው ዘማሪያ። ይሄንን የእንትን ጉዳይ ባይዘወይ በጣም መስራት እንዳለብን ያየሁት አሁን የሰሞኑን አንዳንድ ውይይቶች ነበሩ። ይሄ የመሰዊያ የታቦት ምናምን ጉዳይ የተዋሸበት ነው። በጣም ብዙ ውሸት የተዋሸበት በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ሰዎች የተሳሳተ እንትን እንዲኖራቸው እይታ እንዲኖራቸው ደጋግሞ የተሰራበት ርዕስ ነውና ዘመነ አስተርእዮ ደግሞ ብዙ ታቦታት የሚወጡበት ስለሆነ በዚህ ወቅት ይሄን ጉዳይ ደጋግሞ ማንሳት ማስተማር ጥሩ ነው እና ዘማሪያም በጣም ጥሩ ነው ያደረከው። ደግሞ ጸበልቀሽ ተብለሃል አሉ። አዎ እኮ በጣም ደስ የሚል ስያሜ ነው። እስቲ እንዴ በጣም ጥሩ እኮ ስያሜ። እኔ የሚገርም ዘማሪያም አሶሳ ያለው አንድ ዩኒቨርሲቲ ሳስተምር ብዙ ጊዜ ቅዳሴ መቀደስ ምናምን እድል ነበረኝ እና በጣም ደስ ከሚለኝ ነገር ከቅዳሴ ውስጥ አንዱ ጸበል መስጠት ነው። በጣም እኮ ደስ ይላል። ደስ የሚል አገልግሎት እኮ ነው። ምዕመናን የፈለጉትን ነገር መስጠት ማገልገል። ይሄንን ሰው ስድብ ካደረገ እኮ እውነቱ እንደው ቅድም እንዳልከው አይምሮ ታሟል ማለት ነው። በረከት የሚገኝበትን ጸጋ የሚገኝበትን አገልግሎት እንደ ክርስቶስ ጸበል ከመስጠት አልፎ የሐዋርያትን እግር አጥቦ ይል እንዴ? እግር ከማጠብና ጸበል ከመስጠት የትኛው ይከብራል? እና በጣም እንደው እንዳልከው ይሄ የአይምሮ መታመም ነው። እግዚአብሔር እንግዲህ ሰውን ልብ ይስጠው ነው የሚባለው። እና በጣም ነው የገረመኝ። ለማንኛውም ጥሩ ነገር ነው ዘማሪያም ያልከው። ለእንዲህ አይነት ለታመሙ ሰዎች መጸለይ እንጂ ስድብን በስድብ መመለስም ስለማይጠቅም ጥሩ መልእክት አስተላልፋል። ወንድማችን ቃለ ሕይወት ያሰማል።
አሜን አሜን። መምህር እግዚአብሔር ያክብርልን። በቃ መሰረታዊ ጉዳይ እሱ ላይ ነው። በቃ በተለይ አንዳንዶቻችን ያው ከስሜታችን አንፃር እረዳለሁ። ይሄው ነገር ሲሰማን የኛ ሳንደበትን አምን ብለን እኔም እኮ እችላለሁ ብለን መናገር የለብንም። በቃ አንዳንድ ጊዜ በቃ በዚህ ዘመን ዝም ማለት በጣም ቆንጆ ነገር ነው። በጣም ጥሩ። በጣም ማተኮር የሚገባን በተለይ ታቦት ላይ በደንብ እንሰራለን ካሁን በኋላ እግዚአብሔር ከፈቀደ ፓወርፖይንትም ላዘጋጅ መሰለኝ በዚህ ጉዳይ ላይ ሰፋ አድርገን ከነ ማስረጃዎቹ እያያያዝን እንማማርበታለን። አይ ቲንክ እሱ በጣም ቆንጆ ይመስለኛል። በቅዳሴውም ራሱ በመጽሐፈ ቅዳሴም ላይ ስለ ታቦት ስለ መተዊያ ያለው ነገር ሰማያዊ መሰዊያ፣ መንፈሳዊ መሰዊያ፣ ኢየሱስ ክርስቶስ የገባበት መሰዊያ ነው የሚለው እኮ። ትክክል። እና ይሄንን የብሉይ ኪዳን ስርዓትኛ አሁን በግና ፍየል አንሰዋ 4 ሰው የሚሸከመው ታቦት ይዘን አንወጣ። ይሄን በጣም ተዋሽቶበታል። በጣም እሱ ላይ በተለይ በስጋው ደሙ ላይ የሚደረጉ ገቢረ ተአምራት እሱንም ጭምር በደንብ እናየዋለን እግዚአብሔር ከፈቀደ። እቺ ለዛሬ ነው ትንሽ እንደዚህ ሄድንበት። እስቲ ጥያቄዎችም ካሉ ደግሞ በደንብ አድርገን እንማማርበታለን። እግዚአብሔር ለበጎ ነገር ያርግልን። በጣም ጥሩ ዘማሪያ። በል ብዙ ጊዜ ቆይታል እንዳንይዘህ። መልካም ምሽት። እሺ